HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም አድማጭ ተመልካቾቻችን እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚህም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ሊደርስ ነው። ዛሬ ለተሰኘው ፕሮግራማችን ለአንድ ሰዓት እንደተለመደው ቆይታን ያደርጋል። በርከት ያሉ ጉዳዮችን እናነሳለን። በተለይም ደግሞ ወደ ሁለቱ የአውሮፓ ትልልቅ ሊጎች እናመራለን። በተለይም ደግሞ የኤል ክላሲኮ ጨዋታ ትናንት ተከናውኖ ነበረ። ሪያል ማድሪድ እና ባርሰሎና በባርሰሎና ሜዳ እንግዲህ በሞንቴዎች ተገናኝተው ባርሰሎና አሸንፏል 4-3 በሆነው ውጤት። ይህ ማለት ደግሞ የዋንጫውን በደንብ በቃ ወደ ባርሰሎና እንዲጠጋ ያደረገው ውጤት ሆኗል። ይህንን ጨዋታ በተመለከተ አንዳንድ ነጥቦች እናነሳለን። ከዚህም ውጭ ወደ እንግሊዝ ፕሪሚየር ሊግ ደግሞ መተን እንግሊዝ ፕሪሚየር ሊግ ብዙ ነገሩ ቀድሞ ተጠናቋል። ሻምፒዮኑ ሊቨርፑል ነው። ወራጆቹ ኢፕስዊች ታውን፣ ሌስተር ሲቲ፣ ሳውዝሃምፕተን ሆኗል። አሁን የሚቀረው ነገር በቻምፒየንስ ሊግ ለሚኖረው ተሳትፎ የትኞቹ ቡድኖች ቦታው ላይ ይገኛሉ የሚለውን በተመለከተም እናነሳለን። አርሰናልና ሊቨርፑል ለክብር ያደረጉት ጨዋታ ነበር። ያው ተከባብረው 2-2 በሆነ ውጤት አጠናቋል። ቼልሲ እና አሰልጣኝ ኤንዞ ማሬስካ ከሜዳቸው ውጪ ወደ ሴንት ጄምስ ፓርክ ቀድሞም እንደተፈራው ሊሸነፉ ይችላሉ የሚል ነገር ሲነሳ ነበር። ተሸንፏል። አሁንም ግን ኖቲንግሃም ፎረስት ነጥብ መጣሉን ተከትሎ ቼልሲ ከቻምፒየንስ ሊግ ቦታ እንዳይወጣ ሆኗል። ያ ደግሞ እንግዲህ ኢቫንጀሎስ ማሪናኪስ የተባሉት የኖቲንግሃም ፎረስት ክለብ ባለቤት በውጤቱ እጅግ ተበሳጭተው ከአሰልጣኝ ኑኖ ኤስፒሪቶ ሳንቶን ሲናገሩ ተመልክተናል ከጨዋታው መጠናቀቅ በኋላ። ይሄኛውም ትኩረትን የሳበ ጉዳይ ነበር። ብቻ ወዲያ እያለን የተለያዩ ጉዳዮችን እናነሳለን። የለተሰኘው ፕሮግራማችን አንድ ሳምንት ዳዊት አንድ ሳምንት እኔ ሆነ ነው የምንመጣው ከሁሴን ጋር። ስለዚህ በአካልና ሁሴን የዚህኛውን ሳምንት ፕሮግራም ቆይታ እናደርጋለን። ዩቲዩብ ላይ ፕሮግራሙን ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁንም መስጠት ትችላላችሁ። ሁሴኑ እንዴት ነህ? ሰላም ነው ወይ ብዬ ልጀምር። ሰላም ታዲያስ እንዴት ነህ? ሁሉ ሰላም አለን። አልሐምዱሊላህ ሰላም ነህ? ሞቅ ለማድረግ እንግዲህ ጥረት አድርጌያለሁ። ሞቅ በላ ሌሊት እነሳለህ በመከራ ትሞቃለህ አይደለም? በጣም እንቅልፍ ነው የሚለው በቃ ኦልሞስት። እኔ ይቅርታ አድርግልኝና እግር ኳስና ምንድን ነው ፕሪሚየር ሊግ እና አሜሪካ ምንም አይመችም። በተለይ በእኛ ዞን እኔ እናንተ ያለንበት በጣም አይመችም። ምንም ለማየት አችልም፣ ለስራ አይመችም። ታዲያ ሰው እንደዚህ ደክመህ ስመተም አይገባውም። ዝም ብሎ በቃ ዘጭ ያደርግሃል። ምን ብለህ መስዋዕት ከፍለህ ምን ብለህ ሰርተህ ጎርጎረህ ምን ብለህ ተዘጋጅተህ መጣህ። ከባድ እኮ ነው። እንዲረዱ ያው በኢትዮጵያ ሰዓት አቆጣጠር ይሄ ሌሊት 10 ሰዓት የጀመረ ኳስ ነበር አሁን የቼልሲና የኒውካስል ጨዋታና እሱን ተነስቼ አይቻለሁ። ለዛም ድምጼ ቀዝቀዝ ካለም ሊሆን ይችላል፣ ግን በተቻለ ለመሞቅ ጥረት እያደረግኩኝ ነው። ሲል የካምፕኑ እንግዲህ የሞይንቶቹን ጨዋታ እናስቀድም። እንግዲህ ይሄ የኦሎምፒክ ስቴዲየም እንደሆነ ይታወቃል። የ1992ቱን የባርሰሎና ኦሎምፒክ ያዘጋጀ ስቴዲየም ነበርና እንግዲህ ባርሰሎና ካምፕኑን እያደሰ ስለሆነ ደራርቱ ቱሉ ከዛ በኋላ እንግዲህ አሁን ባርሰሎና እየተጠቀመበት የሚገኘው ስቴዲየም ነው። የራሱ የባርሰሎና ካምፕኑ እየታደሰ ነው የሚገኘው እና አሁንም ባርሰሎና በዚህ ሜዳ ላይ ነው እየተጫወተ ያለው። ባርሰሎና ከሪያል ማድሪድ ሁሴኖ በጣም ተጠብቆ ነበረ። እንደው እኔ እንደ መነሻ ለማንሳት የፈለኩት ባለፈው ከኢንተር ሚላን ጋር በነበረው ጨዋታ እንዴት በቃ በአካልም በአእምሮም እንዴት የዛለ ባርሰሎና እንደሚሆን በአእምሮ በተለይ በአካል ብቻ በዳዊትም በአካል ብቻ በሁሴንም ክተት በአካልም በእኔ ወይ ብያልኩ ታወራ በእኔም በፊዚካልም አንተ ወዳረካቸው እንዳሉ ነው። በዳዊትም ከምን ከማለት
በአካል ከምትል በእኔ በራሴ ብለህ ስሜ ብቻ አላረል አንዳንዴ እኮ መስለል ያለብኝ እንደዚህ አይነት ነገሮች። እሺ ግን ለማንኛውም አይመታህም ጭንቅላት ውስጥ በአካልም ስትል አንዳንዴ እኮ አቤት ላለሁ በአካል እሺ። ተገናኝተ ነበረ ሲሉ አንዳንድ ሰዎች አቤት ላለሁ አንዳንዴ ነው። ያ ይገርማል። ለየት በእንደዚህ ያለ ሰው አይነት ነው። ሁሴን እንግዲህ ከዚህ ጨዋታ ስንነሳ እንግዲህ እንዳነሳሁት የባርሰሎና ይሄ በተለይም በሜንታሊቲ ረገድ ምን ያክል ሊጎዳ እንደሚችል ብዙዎች ሲጠብቁ ነበር። በተለይም ጨዋታውን እየሄዱበት ከነበረው አንጻር ከዛም ውጪ ለማሸነፍ እጅግ ተቃርበው የነበረበትና ያ ደግሞ የአቸርቢ ኳስ የመጣበት ከዛ ብቻ የስሜት መዘበራረቁ እና በዛም መጠን ደግሞ መሸነፋቸው መጠቅለያው ባርሰሎና ከቻምፒየንስ ሊግ የፍጻሜ ውድድር ውጪ መሆኑ ነውና እዛ ላይ የነበረው ፍልሚያ 120 ደቂቃ ነው። ማድሪዶች አንድ ሳምንት አርፎ ነው የመጡትና የባርሰሎና በጨዋታው እንደዚህ አይነት አቀራረብ መኖሩ ዘመናዊ እግር ኳስ ምን ያክል በቃ እንደደረሰ ተጫዋቾች እንዴት በሁለት በሶስት ቀን ሪከቨር አድርገው የተለመደውን ፔድሪ የተለመደ ስራቸውን ሲተገብሩ ተመለከትን በዚህ ጨዋታ ሁሴኖና በጣም ነው የገረመኝ። በዚህ ደረጃ የአካል ብቃታቸው እንደዚህ ሆኖ እንደዚህ አይነት አስደናቂ ጨዋታን በባርሰሎና በኩል መመልከቴ ሲያስገርመኝ ነበረ። ሁሴኖ ዞሮ ነጥቡ 7 ሆኗል። 82 እና 75 ነጥብ ነው ያላቸው። በቀጣይ ሐሙስ ባርሰሎና ከኤስፓኞል በሚያደርገው የካታሉኛ ደርቢ ጨዋታ የሚያሸንፍ ከሆነ ሻምፒዮን መሆኑ ይረጋገጣል። ማድሪድ ደግሞ ረቡዕ ዕለት ከሪያል ማዮርካ ይጫወታልና እዛም ጨዋታ ላይ ከተሸነፈ ቀድሞ ባርሰሎና ሳይጫወት ሻምፒዮን መሆኑን የሚያረጋግጥበት እድል ሊኖር ይችላል። እንዴት ነበረ ጨዋታው? እንዴት አገኘው? ከጨዋታ በፊት ማንሳት የምትፈልገው ነገር ካለ እንደዚሁም ደግሞ ጨዋታውም ላይ የሚነሱ ነገሮችን አንድ ላይ ጠቅላላ አድርገን እናንሳው። ነው ያ ሌኪፕ አርስ ምን ተጠቀመ መሰለህ? የጎል ዝናብና ጭንቀት አለ። ሰስፐንስ ያለው ጨዋታ ማለት ነው። የጎል ዝናብ አለ እና በእርግጥም ባርሰሎና በተጫወተ ቁጥር የጎል ዝናብ እየለመድን መጣን። አሁን ደግሞ ይገባበታል ያገባልም፣ ሁለቱ ነው። ስለዚህ በጎል ትንበሸበሻለ። ሲገባበትም ታያለ፣ ሲያገባም ትመለከታለ። አንደኛ ብዙ የሚያገባው የሪያክሽን ቲም አይደለም። ስለዚህ የሪያክሽን ቲም አለመሆኑን ይገባበታል፣ ያገባል እና ቡድኑ ሙሉ ለሙሉ የሚያጠቃ ቲም ነው። በተለይ ደግሞ እንደ ትላንትናው አይነት የሪያል ማድሪድ አይነት ተከላካይ ክፍሉ በንጹህ በፕላን ኤው ሳይሆን በፕላን ቢው ይዞ ከገባ ደግሞ ባርሴሎና በቃ መርዝ ነው፣ ይዝናናብሃል ማለት ትችላለህ ኦፌንሲቭ ፊልድ ላይ እና ፌስቲቫል ነው። በቃ የጎል ፌስቲቫል አሳይቶ ነው የሚወጣው እና ምክንያቱም ማድሪድ በተከላካይ ክፍሉ ላይ ከፍተኛ ቀውስ ውስጥ ነው ያለው እንደምታውቀው። በችግሩ ላይ ደግሞ ኦፍኮርስ አሁን ጉዳትም አለበት። ግን አንቶኒዮ ሩዲገር የአይስፓኩን ወርውሮ ራሱን ከጨዋታ አስወጣ። ፕላስ ያው ሰርጀሪ ማድረገ ያው ጉልበቱ ላይ የለም። እንግዲህ እሱ የቀረው እሱ ነበር፣ እሱም ወጣ። ዳቪድ አላባ የለም፣ ዳኒ ካራቫል የለም፣ ኤደር ሚሊታው የለም፣ ፈርናንዶ ሜንዲ የለም። እንዲሁም ደግሞ ኤድዋርዶ ካማቪንጋም ቢሆን ከዛ በፊት ያለ ተጫዋች በጠቅላላ ጉዳት ላይ ነው ያሉት እና ኦፍኮርስ ባርሴሎናም ቅድም እንድናደርገው በተከላካይ ክፍሉ በኩል በጣም ደካማ ነው። ጠንካራ ነው የምትለው አይደለም። ግን ያው ለዚህም ነው በተለይ በቻምፒየንስ ሊግ ከኢንተር ሚላን ጋር የተከላካዩ ድክመት ነው ዋጋ ያስከፈለው ማለት እንችላለን። እና ግን በእንቅስቃሴ በተለይ በማጥቃቱ በኩል ከቤትም በላይ ነው። በቃ በጣም የሚገርም የአጠቃቅ ስልት ነው ያለው ቲሙ እና ያንን የዲፌንሱን ደካማ ጎኑን አትሊስት ባላንስ እያደረገ ያለው ከወገብ በላይ ያሉ ተጫዋቾቹ ጥረት ነው፣ ማጥቃቱ ነው። እና ትናንትም እንግዲህ ለአራተኛ ጊዜ እንግዲህ በሲዝኑ በተደረገው ኤል ክላሲኮ ለአራተኛ ጊዜ ድል አድርገዋል። ይሄ ትልቅ ውጤት ነው እና በአራቱም ጨዋታ 16 ጎል አስቆጥሯል። ይሄ ማለት በየጨዋታው አራት ጨዋታ በኤል ክላሲኮ ነው ማውራው እንግዲህ በሌላ ጨዋታ አይደለም። በኤል ክላሲኮ ላይ ሪከርድም ሆነ ሪከርድ ነው። በየጨዋታው አራት ጎል ኦክቶበር 26 ሳንቲያጎ ቤርናቢው ላይ 4-0 አሸነፈ።
ጃንዋሪ 12 ሱፐር ካፕ ላይ 5-2 አሸነፈ። ኤፕሪል 26 ኮፓ ደላ ሬይ 3-2 በ120 ደቂቃ አሸነፈ። ትላንት ደግሞ ሜይ 11 በ4-3 አሸንፏል። በነገራችን ላይ የእናቶች ቀን ነው እንግዲህ እናቶቻችንም እንኳን አደረሳችሁ ነው። ትዝ አለኝ አሁን ሳወራ። ጥሩ ነው። መላው እናቶች እንግዲህ የኢትዮጵያ እናቶች ሁሉ አንድ ነው መቼም ባህሪያቸው ሁሉ እናት እና እንኳን አደረሳችሁ እንላለን። እና እንግዲህ ትላንት እንግዲህ ሜይ 11 ደግሞ እንደዚሁም 4-3 አሸንፏል። 16 ጎል ሲገባበት 16 ጎል ሲያገባ 7 ጎል ተቆጥሮበታል። ይህም እንግዲህ በአራቱ ኤል ክላሲኮ ፖዚቲቭ 9 ጎል አለው እና ለትላንትናው ድል መነሻ ደግሞ በተለይ አሁን አውሮፓኖቹ ሜዲን ሃንሲ ፍሊክ እያሉት ነው ቲሙን ሜዲን ፍሊክ እያሉት እሱ የገነባው ቡድን ያለው በላሊጋ ያው እንዳንተ እንዳልከው በ7 ነጥብ በልጦ እንዲመራ አድርጓል። አድቫንቴጁን ወስዷል። እንግዲህ ሊገባደድ 3 ጨዋታ ነው የቀረው። እንግዲህ ባርሳ በትክክልም ዙፋኑን ለመጫን እየተጠጋ መሆኑን ይታያል እና ይሄ ደግሞ እንግዲህ ድል ካረገ ለ28ኛ ጊዜ ባለ ታሪክ ይሆናል ማለት ነው ባርሴሎና። እንግዲህ ጨዋታው በተለይ በመጀመሪያው በ14 ደቂቃ 15 ደቂቃ ባልሞላ ጊዜ ውስጥ በኪሊያን ኤምባፔ አማካኝነት 2-0 ሪያል ማድሪድ መርቶ ነበር። እንግዲህ ወትሮ በእግር ኳስ 2-3-4 ዓመት በፊታት ላለፉት ዓመታት ፈጣን ጎል ከገባ የማሸነፍ እድልህ ሬቱ በጣም ከፍ ይላል እንደምታውቀው እና ዘንድሮ ግን አሁን እየተመለከትን በዚህ ሲዝን ግን ፉትቦል በቃ መለየቱን ፍጹም የተለየ መሆኑን እያሳየን ነው። ሂሳብ የምታስበዋለ አዲስ ባህሪ አይደለ? ያልተለመደ ይሄ የሚመሩ ቡድኖች ወደ ጨዋታ የመመለስ እና ራሱ የእግር ኳሱም ብቻ ሳይሆን የቡድኖች የሜንታሊቲ ሁኔታ ነው እዚህ ጋር መነሳት ያለበት። ሁሴኑ በጣም እጅ አለመስጠት እስከ መጨረሻው አንዳንዴ ይገርማል እኮ በቃ 2-0 3-0 እየተመሩ 4-5 ደቂቃ ኃይለኛ ማጥቃት ትመለከታለህ። በቃ የሆነ እንደርሳለን ምናምን ትላለህ። ትክክል አይደለም። ጨዋታ ተጀምሮ መጨረሻም ላይ እንደዛ ሆኗል። ዘንድሮ እግር ኳስ በቃ ፍጹም ይህንን ሂሳብ ወይም ይህንን ሀሳብ አጥፍቶሷል፣ ሰርዟል ማለት ትችላለህ። ይሄ ቀድሞ አግብተህ ቀድሞ እኮ ድሮ እኮ በፊት እኮ ድሮ ሳለ በፊት 1-0 ራሱ ከመራህ እኮ የማሸነፍ እድል ሰፊ ነው ይባላል። በቃ ቀድሞ ያገባ ቡድን ያሸንፋል ሲባል ነው የምትሰማው ሁል ጊዜ። ትክክል። አሁን ግን 1 አይደለም 2 አግብተህም ዋስትና የለህም። 1 አይደለም 2 አግብተህም ይሄ ደግሞ አንዴ ብቻ ተደጋገም፣ በየቦታው ተደጋገም ይሄ ነገር እና ማድሪድ 2 ጎል አግብቶ 45 ደቂቃ ላይ ደግሞ ቦርዱ 4-2 ሲል ምንድን ነው ትላለህ? ምን ተከሰተ ነው የምትለው። እና ኦፍኮርስ ቅድም ያልኩ የባርሴሎና ከወገብ በላይ ያሉት ላሚን ያማል፣ ፌራን ቶሬስ፣ ራፊና በቃ ከነሱ ጀርባ ያሉት ደግሞ ፔድሪ፣ ዲዮንግ፣ ኦልሞ ስትመለከት ያላቸው የላቀ ቴክኒክ ብቃት በቃ ትልቅ ልዩነት ፈጣሪ መሳሪያ እንዳላቸው በደንብ ትመለከታለህ በእንቅስቃሴው። ይሄ ፌራን ቶሬስ ብቃት ከጉዳት የተመለሰውን አሁን ፊት ሆኗል። እንደውም ሌቫንዶስኪን እንኳን እንዲገባ እድል አልሰጠውም። የዛሬው ብቃት እንዲገባ አሰልጣኝ እንኳን ተነስና አሙቅ እንኳን አላለው ማለት ነው። ሰውነትን አሙቅ አላለው አስበው። እና ይህ ተጫዋች በዛሬው ዕለት 3 አሲስት አድርጓል። ቀላል አይደለም። ይሄ ገብተዋል። ቀላል ትላል። የራፊናን ፈጣን ውሳኔዎች በዚህ ላይ ስታስገባ አስተማማኝ የማይዛነፍ ሹቶቹ ይገርማሉ። የራፊና ዲሲር የሚያሳያቸው እንቅስቃሴዎች፣ አክሰሌሬሽኑ፣ ሹቶቹ፣ ውሳኔው፣ ፍጥነቱ በቃ ፍሬሽ ነው። ፍሬሽነቱ ራሱ ይታያል በደንብ። እና ሌላው ደግሞ ገና 18 ዓመት እንኳን በአግባቡ ያልሞላው ደግሞ ያማል በየቀኑ የሚያሳየን ምትሃቶች አፍ የሚያስይዙ ናቸው። እንትን ነው፣ ሾው ነው። ታውቃለህ በቃ እግር ኳስን እንድትወድ ያደርጋል። ይሄ አሁን ምልህ ፉትቦል እንደ ድራግ እኮ ነው። ገብተዋል። እንግዲህ ስንት ዓመት አየሁኝ። ምንም በቃ አትጠግቦም እኮ ታዋለህ። ሁሌ አዲስ ነው፣ ሁሌ አዲስ ምንድን ነው ትላለህ። እና እንደነዚህ አይነት ተጫዋቾች ደግሞ በየጊዜው ሲወጡ በተለይ አሁን አካዳሚዎች የሚያወጧቸው ልጆች ይገርማሉ። በፓሪስ ሰን ዠርመን ታያለህ፣
አሁን የፓሪሰን በእነዛ ልጆች አርሰናል ጋር እነ ሳካን ተመልከት፣ እነዛም ቤንች ላይ ያሉችን ተመልከት፣ አሁን ዲስኬሊን ተመልከት፣ እዚህ ባርሴሎና ስትመጣ እነዚህ ልጆችን ተመልከት። እንትና ይሄ የአካዳሚ ስራዎች ምን ያህል በቃ ውጤታማ መሆናቸውን ያሳያል። እንደፈለከው አይነት ያቀርቡልሃል። ቴክኒካል የሆኑ ተጫዋቾች ያቀርቡልሃል። ታጋይ ተጫዋቾች ያቀርቡልሃል። ምንድነው 90 ደቂቃ ተስፋ የማይቆርጡ ተጫዋቾች ያቀርብልሃል። አግሬሲቭ የሆኑ ተጫዋቾች ያቀርብልሃል እና ብዙ ነገር እዛ ጨርሰው ነው የሚመጡት። ስለዚህ አንዳንድ ነገሮችን ነው ካደጉ በኋላ የሚጨምሩት። በአሰልጣኞቻቸው ዋና ቡድን ላይ ሲመጡ የሚጨምሩት ትንሽ ነገር ነው። በጣም ይገርማል። አሁን የዛሬ ጨዋታ ማድሪድ ሁለተኛውን ጎል ሲያገባ ለኪሊያን ኤምባፔ ቪኒሲዩስ ያደረገለት ፓስ ከዚህ በፊት ምን አይነት ፓስ ነው ብለህ ከጓደኛ ጋር የምታወራ ሰፈር ውስጥ የምታወራ አእምሮ ውስጥ የምታስቀምጥ ደጋግመህ ቪዲዮ ላይ ደጋግመህ የምታየው እንቅስቃሴ ነው። እንዴት አድርጎ ነው ፓስ ያድርገው ብለህ የምታየው እሱን አይስ አክሽን የምታደንቅበት ዘመን ግን አሁን ቀርቷል። አሁን ምን አይነት መጥቷል? የያማል አይነት 41ኛው ደቂቃ ላይ ለራፊና በውጭ እግሩ የሰጠው ኳስ በዛ ፖዚሽን ከመቼው አይቶት ከመቼው ዶዙን ወስኖ ከመቼው ምታት ነው የምትለው 41ኛው ደቂቃ ላይ የሰጠው ኳስ ራፊና ሳተው በቴስታ ባዶ ጎል እኮ ነው። በረኛው ብቻ የሚገባ ኳስ ነው። ገብቷል። ያለቀለት ኳስ ነው። ግን አሁን እሱ ፓስ በአሲስት አይቆጠርም። የሚያናድደው ይሄ ነው። ገብተዋል። ምክንያቱም ልጁ በቃ ያለቀ እኮ አደራ ደብዳቤ ነው የምትለው ከርቀት እኮ ነው በውጭ እግሩ ጠቅልሎ ሄዶ ዞሮ ጭንቅላቱ ላይ ያስቀመጠለን። ትክክል። የትሪቬላ የሚሉት ቴክኒክ እጅግ የተለየ ነው። በፊት ሪካርዶ ኳሬዝማ፣ ቶማስ ሮዞስኪ እንደዚህ አይነት ኳሶች ያለን ነው። ያኔ የምታየው ብልጭ ብልጭ ሲሉ ነው የምታያቸው። እነዚህ ተጫዋቾች ብልጭ ሲያደርጉ ነው የምታየው እንጂ ሲደጋግሙት አትመለከትም። አሁን ይሄ ልጅ ለሱ ይሄ ፓስ ጀስት እኔ እናንተ ኳስ እንጫወት ዝም ብለን ፓስ ምን አደረገው ኖርማል ፓስ ቤዚክ ፓሶች አሉ፣ ዝም ብሎ መነሻ ፓሶች እንደሱ የምታደርጋቸው አይነቶች እያረገው እኮ ነው እያስመሰላቸው ነው። ኳሊቲውን አወረደው። ገብቷል። እና የቪኒሲስን ፓስ ገደለው። አሁን የቪኒሲስ ፓስ ብዙ የሚወራለት ነበረ ድሮ አይደለ በፊት፣ ግን እሱን ይሄ ልጅ ገደሉ። በቃ ይሄም እኮ በውጭ እግሩ ነው የሰጠው። ቪኒሲስም ግን የዚህና የዛ ይለያያል። ቦታው፣ ፓሱ፣ ዶዙ፣ ብዙ ነገሮች የኳሱ እንትን መንገድ ይለያል እና ይሄ ተአምር ነው። አሁን ፌራን ቶሬስ በዚህ ዓመት 45 ጨዋታ አድርጓል። አጠቃላይ በስፔን በባርሴሎና ማሊያ 45 ጨዋታ እንግዲህ አንዳንዱ የወጣበትም የገባበትም አለ እና 1921 ደቂቃ አድርጎ 19 ጎልና 7 አሲስት አድርጓል። በዚህ ቁጥር ነው በጣም ይሄ ማለት በየ74 ደቂቃው ዲሳሲቭ ነበር። ይሄ ልጅ በየ74 ደቂቃው ወሳኝ ነገሮች ይሰራ ነበር። የግብ ተሳትፎ አለው ማለት ነው። ያገባልም አሲስት ያደርጋልም። ራፊናን ውሰድ። ራፊና በዚህ ሲዝን ስታቱን ስትመለከት 54 ጨዋታዎች አድርጓል። ኦል ኮምፒቲሽን ከ54 ጨዋታዎች 58 ጊዜ ዲሳሲቭ ፓሶች አድርጓል። ኤክስጂ ቢባል ከኤክስጂ በላይ ማለት ነው። ትክክል። እና ይህም 34 ጎል እና 24 አሲስት አድርጓል። በጣም ብዙ ነው። 58 34 ጎል እና 24 በ54 ጨዋታ 58 ጎሎች ውስጥ ተሳትፏል። በላሊጋው 18 ጎል እና 10 አሲስት፣ በአራቱ ኤል ክላሲኮ ጨዋታ 5 ጎል እና 2 አሲስት አድርጓል። እንግዲህ ይሄ ግራኝ ብራዚላዊ በየ76 ደቂቃ ውስጥ ዲሳሲቭ ነው። ያ በ74 ደቂቃ ይሄ በየ76 ደቂቃ ምን ያህል ሰርቪስ እንደሚሰጡ ታያለ። ተመሳሳይ ሰርቪስ እየሰጡ እንደሆነ ታያለ አጥቂዎቹ። ለዛውም ደግሞ ብዙ ተጠባባቂ የሆነ ብዙ ጨዋታዎችን አይጀምርም፣ ተቀይሮ ነው የሚገባው። በተለይም የፌራን ቶሬስን ጉዳይ ስታነሳ ሌቫንዶቭስኪ ስላለ ከእሱ ከተጎዳ በኋላ ነው በተለይም በጣም በሰፊ ያገኘ እና ላሚን ያማልን ስታቱና ቁጥሩ በኋላ ሰፋ አድርጌ ስለማቀርብ በኋላ ላስቀምጥልህ። ከሜሲ ጋር አይነጻጽረው ያስቀመጡት ነገር አለ እና እሱን እንተው እና ወደ ጨዋታ ስመሰላ ኪሊያን ኤምባፔ ትላንትና 3 ጎል አስቆጥሮ ግን ሪያል ደ ማድሪድ ከማሸነፍ
ለማሸነፍ እንዲበቃ አላደረገውም። ይሄ ደግሞ በ2002 ዓለም ዋንጫ ላይ ፈረንሳይ ከአርጀንቲና ፋይናል ላይ 3 ጎል አግብቶ ያንንም ጨዋታ አሸናፊ እንዳይሆን አድርጎታል አርጀንቲና በመለያ ምት እና ታሪክ ተደገመበት። ሃትሪክ እያገባህ ውጤታማ ሳትሆን ስትወጥ ምንድን ነው ቡድንህ ውጤታማ ሳይሆን ሲቀር ማለት ነው። እና እንግዲህ ይሄ ኪሊያን ኤምባፔን የማድሪድ ደጋፊዎች ኪኪ እያሉት ነው የሚጠሉት። ያው ኪሊያን ስለሆነ የመጀመሪያውን ቃል በመጠቀም ኪኪ እያሉ ነው የሚጠቀሙት። እና እሱ 24 ጎሎችን ከዚህ ከጨዋታው በፊት እሱ 24 ጎሎችን አስቆጥሯል። ሌቫንዶስኪ 25 ጎል አስቆጥሮ ፒቺቺውን እየመራ ነበረ። በመጨረሻ ላይ ግን ዛሬ 3 በማግባቱ 27 ጎል በማግባት ፒቺቺውን እንግዲህ በእጁ ጨብጧል። እና ዘንድሮ በመጀመሪያው ሲዝኑ የማድሪድ ቆይታው ኪሊያን 39 ጎሎችን በአጠቃላይ ኦል ኮምፒቲሽን ላይ አስቆጥሯል። ይህም በ53 ጨዋታ 39 ጎል አስቆጥሯል። እና ይሄ ደግሞ በሪያል ማድሪድ ታሪክ በመጀመሪያው ዓመት ብዙ ጎል ያስቆጠረው ተጫዋች የነበረው በ1993 ኢቫን ዛሞራኖ ነበር። 37 ጎል ነበር። እሱን እንግዲህ በ2 በልጦታል። እና ክሪስቲያኖ ሮናልዶ እንኳን ይህን ያህል ሁሉ ጎል አላገባም። እና ይህን ስትመለከት የኪሊያን አጀማመር ጥሩ ነው። በግሉ ፊድባኩ ጥሩ ነው፣ ፕሮሲቭ ነው ብለን ነው የምትቀም። በግሉ በቡድን ስትመጣ ነው እንጂ ሌሎቹ ያልረዱት ወይም ስኬታማ ያለ ዋንጫ መጠናቀቁ ነው እንጂ ጫፍ ደርሷል። አንድ ሰው ለብቻው በአንድ እጅ ማጨብጨብ ነው። እግር ኳስ ፉትቦል የቡድን እንቅስቃሴ ስለሆነ በግሉ ቢያገኝ ውጤታማ ቢሆንም ቡድኑ ግን ውጤታማ ካልሆነ ዋጋ የለውም፣ ዋጋ ያስከፍላል። እና ኦፍኮርስ ሪያል ደ ማድሪድ እንግዲህ በቀጣይ ሲዝን አዲስ አሰልጣኝ ያመጣል። እንዲያውም ከ2 ቀን በፊት ዣቪ አሎንሶ ከባየር ሌቨርኩዘን ጋር መለያየቱን ይፋ አድርጓል። የመጨረሻ ጨዋታውም በዶርትሙንድ ተሸንፏል። ዛሬ 4-2 ተሸነፉ። ያው ከማይንዝ ጋር ይቀራቸዋል። ከሜዳው ውጭ ነው፣ ግን ውጭ ነው። ሜዳው ላይ ዛሬ ተሸንፏል፣ ሽኝት ተደርጎለታል። እና እንግዲህ ከዚህ ጨዋታ በፊት ተጠይቆ ፊቸሬን የምናገርበት ጊዜ አይደለውም ብሏል። ወደፊት እንትን ብሏል። እና ኦፊሻል ባይሆንም ወደ ነጩ ቤት እንደሚሄድ እንግዲህ በሰፊው እየተነገረ ነው። እንደምታውቀው ኮርስ አጨራረሱ ጥሩ አይደለም። ቅድም እንዳልከው በባያሬና ነው እንግዲህ 4-2 የተሸነፈው በሜዳው። እና ትላንት ደግሞ በአንጻሩ ማለት ቅዳሜ ዕለት ማለት ነው የማድሪድ ማሰልጠኛ ማዕከል ደግሞ ውስጥ የማድሪድ ደጋፊዎች ለካርሎ አንቸሎቲ ያላቸውን ክብርና ፍቅር ገልጸዋል። ከዚህ ከኤል ክላሲኮ ጨዋታው በፊት ማለት ነው። እና በርታ እንወድሃለን ብለውታል። ካርሌቶ የሚል ትልቅ ሪስፔክት ብለው ትልቅ 15 ዋንጫዎችን እና የካርሎ አንቸሎቲን ፎቶ ይዘው ሄደው ክብራቸውን ፍቅራቸውን በማሰልጠኛ ማዕከል የሪያል ደ ማድሪድ ደጋፊዎች እንትን ብለውታል። እና መልካም እድል እንዲያጋጥመው እነሱ ፍቅር ሁሌም በልባቸው እንዳለ ምናምን። ኦፍኮርስ ይሄ እንግዲህ በ2013 እስከ 2015 እንደገና ከ2021 እስካሁን ከ2025 ድረስ እንግዲህ በ6 ዓመት ውስጥ 15 ዋንጫዎችን ካርሎ አንቸሎቲ ያመጣላቸው ሰው ስለሆነ 350ኛ ጨዋታቸው ነበር። 20ኛ ኤል ክላሲኮ ፍልሚያቸው ነበር። እንዳነሳው በጥሩ መደምደሚያው ጥሩ አልሆነም እንጂ ራሱ ካርሎ አንቸሎቲ የሃኒሙን ጊዜያችን ከሪያል ማድሪድ ጋር መቼም አያበቃም የሚል ነገር ሲናገሩ ነበረ። ደጋፊዎቹ ቅዳሜ ዕለት ፍጹም ያልጠበቁት አቀባበል ነው ያደረጉላቸው ከማሰልጠኛ ማዕከል ውስጥ። እና እንግዲህ ባየር ሌቨርኩዘንን ደግሞ ለ2 ዓመት ተኩል የያዘው ዣቪ አሎንሶ በማድሪድ ደጋፊዎች አሁን ይጠበቃል። በውጤት ብቻ ሳይሆን በፎርምም ይፈልጉታል። እንደ ባርሴሎና ቲሙ እንዲንቀሳቀስ ይፈልጋሉ። ማንም ደጋፊ የማይወደውን ቲም ሲንቀሳቀስ ማየት በአፉ አይናገር እንጂ በውስጡ ይመኘዋል ያንን እንቅስቃሴ ማንም። እና የሪያል ደ ማድሪድ ደጋፊዎችም የባርሴሎናን እንቅስቃሴ እያዩ መቼ ነው የኛ ቡድን እንደዚህ የሚንቀሳቀሰው ማለታቸው አይቀርም። እና ለዚህ ደግሞ ይሄ አሰልጣኝ እንግዲህ ካሉት ኳሊቲዎች በተለይ ቲሙን ፍሬሽ አድርጎን በማቅረብ በኩል በዲሲፕሊን በኩል
በጥረት በኩል በህብረት እንቅስቃሴ በኩል በዚህ ላይ ደግሞ ኮምፓክት የሆነ ብሎክ ቲም ይዞ በማቅረብ በኩል እንዲሁም የያዘውን ጨዋታ ዶሚኔት አድርጎ የማሸነፍ ኳሊቲውን ይዞ በአጠቃላይ በዚህ በሞደርን ፉትቦል ቪዥን ያለው ጥሩ አሰልጣኝ መሆኑ ስላሳየ ያንን በሪያል ደ ማድሪድ ውስጥ እውን ያደርገዋል የሚል ትልቅ እምነት አላቸው እና ስለዚህ እንግዲህ እሱም በሚቀጥለው ዓመት በእርግጥም የባርሴሎናና የማድሪድን ልዩነት ስትመለከት ይሄንን ጋፕ ሊያጠቡ ይችላል ብለህ ሊያጠብ የሚችል ሰው ይሄ ሰው ነው ልትል ትችላለህ። ምክንያቱም ይሄ የባርሴሎና ወጣቶች ገና ልጆች ናቸው። ገና 2-3 ዓመት በደንብ ያገለግላሉ። ገብተዋል። ደግሞ ባርሴሎና ማድሪድ ውስጥ ካለህ ማንም አይቀማም። አሁን ለምሳሌ አንተ አላቅም ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል ብትሆን ማድሪድ ወይ ባርሴሎና ይቀመዋል። ቤስት ተጫዋች ብታደርጉ ተጫዋቹ እነሱን ግን ማንም አይቀማም። እነሱ ፈልገው ካልሸጡት በስተቀር እነሱ ፈልገው ካልተለያዩ በስተቀር ስለዚህ የወደፊት ማድሪድ ባርሴሎናን ይቋቋማል ማለት በጣም ከባድ ነው። ጥሩ አሰልጣኝ እንደሚፈልግ ሞደርን አሰልጣኝ እንደሚፈልግ በደንብ ግልጽ ነው። ገብተዋል። ካርሎ አንቸሎቲ ሞደርን ያው ትንሽ ግን ያው እንትን አለባቸው፣ ኦልድ ስኩል ነገር አለባቸው። አሁን ስትመለከት እንዳሁኑ ዘመናዊ አሰልጣኞች አይደሉም እሳቸው እና ስለዚህ እነዚህ አሁን ዘመናዊ አሰልጣኝ ደግሞ በጣም ዶሚኔት እያደረጉ ያሉት በእኔ አመለካከት የስፔን የጀርመን እና የኦስትሪያ አሰልጣኞች ናቸው። ከኦስትሪያ የሚመጡ አሰልጣኞች ሳያቸው ትክክል ያውዛው ጀርመን አጠገብ ስለሆኑ ቋንቋቸው ምናቸው ማለት ስለሆነ አንድ አይነት ነው። ልክ ነህ እና ያንን ነው የምልህ እና በሰፊ ስለ አንተ አውራና ስለ ያሚ ያማል ቀጥላለሁ። እሺ እንግዲህ ሜሲና ያማል ምን አይነት ቁጥር አላቸው? ሜሲ በዚህ እድሜው እና የነበረ ምን አይነት ቁጥር ነበረው የሚለውን ጉዳይ ትመለስበታል። እንግዲህ የባርሰሎና የሃይላይን ጉዳይን ማንሳት ፈልግ ያለው ሁሴኑ እንግዲህ ባርሰሎና ግብ ያስቆጥራል። አንተ ቅድም ስታነሳው ነበር፣ ፊት መስመሩ እጅግ የተለየ ነው። ግብ ያስቆጥራል፣ ግን ደግሞ ልክ እንደ ሱሳይድ ልትቆጥረው ትችላለህ። ራስን ማጥፋት በለው። አሁን ሶስተኛው ኳስ የተቆጠረበትን አይተዋል ሁሴኑ። አማካይ መስመሩ ላይ በቃ ይሄ ሚድፊልዱ ላይ ነው የባርሰሎና የመጨረሻ ተከላካይ ቆሞ ኪሊያን እንኳ ግብቶ አቻው ሊወጡ ነበር ሰዓት እንጂ ዋን ቪ ዋን ላይ ይሄው ስፔስ ማለት ነው። በዚሁ ስፔስ እያንዳንዱ የኢንተርን ጨዋታ ብትመለከተው ራሱ ከሪያል ማድሪድ ጋር የነበረ የዘንድሮ የባርሰሎና የመከላከል ዋነኛ የመከላከል መንገዱ ምንድን ነው? በሃይላይን የኦፍሳይድ ወጥመድ ውስጥ ተጫዋቾችን በመክተት ነው። ግን ደግሞ መዘናጋት እንዳለ ዛሬ በአሌሃንድሮ ባልዴ ያው ከጨዋታ ርቋል እና አንዳንድ አጋጣሚዎች ላይ ሪትሙን አላገኘም። ራሱ ኩባርሲ እንቅስቃሴ እንደከዚህ ቀደሙ አልነበረም። የመጀመሪያው ግብ እንዲቆጠር እሱ ነው ስህተቱን የሰራው። ከዛ ደግሞ የቼዝኒ ተከላካይ ነው የሚመስለው፣ በረኛ ሳይሆን ተከላካይ በእግሩ እንዴት ኳስ ለማስጣል ብላኔ ነው እኮ እሱ በረኛ ያን አርሰናል እያለ ይፎግረን አልነበረም እንዴ? ለፊልም ይመቻል። ለፊልም አንደኛ ነው እሱና አሉሚኒያ እኮ ለፊልም ይመቻሉ፣ ለቪዲዮ ለሪፕሌይ ላይ መንሳፈፍ ምናምን በቃ ለፎቶ ይመቻሉ። እንግዲህ የእሱ ስህተትን ተመለከትን። ከዛ በኋላ የኪሊያን ኤምባፔ ሁሴኑ በመጀመሪያው ዙር ጨዋታ ታስታውሳለህ? ብዙ እንደውም ሲቀለድበት ነበር። በኤል ክላሲኮ ታሪክ አዲስ ሪከርድ ነው፣ 8 ጊዜ ኦፍሳይድ ተባለ የሚል ነገር ሲያነሱበት ነበር። ግን በዚህኛው ጨዋታ እጅግ የተለየ ብቃትን አሳይቷል። እንደ ግል ኪሊያን ኤምባፔ በጣም ጥሩ ነበር። አሲስቶች አሉት፣ ግን ሌሎችን ሙከራዎች አድርጓል። ግን ቪኒሺየስ የከዚህ ቀደሙ ጥራት ላይ እንደማይገኝ በድጋሚ የተመለከትንበት ጨዋታ ነበረ። የፔድሪን ብቃት በባርሴሎና በኩል በእጅጉ ተመልክተናል። የመነሳሳታቸው ሁኔታ ታነሳለ እና ደግሞ ሁለቱ ቡድኖች በጋራ ዘንድሮ ባነሳቸው 4 የኤል ክላሲኮ ጨዋታ 23 ግቦችን ነው በጋራ ያስመለከቱን። ሪያል ማድሪድ በአንድ ቡድን ብዙ ግብ ተቆጥሮበት በአንድ የውድድር ዓመት የተሸነፈው ከዚህ በፊት በኤስፓኞል ነበረ ሁሴኑ 13፣ አሁን ግን 16 ደርሷል። ይህም በባርሰሎና ነውና እጅግ የተለየ ነበር። የፌርሚን ሎፔዝ ጎል አይተዋል። እንደዛ አብደው በቃ ጨፍረው መጨረሻ ላይ በስፔን ሕግ በየትኛውም መንገድ ግብ የሚያስቆጥረው ቡድን በእጅ ከነካ በየትኛውም መንገድ ሕጉ የሚለው ጎል ይሻላል ነው። የትም ነው አሁን እንግሊዝም እንደዛ እኮ ነው። እጅህ ማንኛውም ጎል ከላይ እስከ ትከሻ እስከ ጣትህ ድረስ አይቆጠርም።
አርሰናል ላይ ብቻ ነው የሚቆጠረው። ከሌላ ከ19 ላይ ይቀጥም አንድ ቡድን ላይ ብቻ ነው የሚቆጠረው። አንዳንድ እንቅስቃሴዎች ላይ ታያለህ አሁን ይሄ ኳስ ወደ እጅ ነው እጅ ወደ ኳስ ነው የሚለው እሱ ያለው ህግ በጎል ላይ ሆነ ጎል በመጠቀም በኩል አይሰራም። በጎል ላይ እንዳነሳው ስፔኖቹ ላይ ነው። ግን ራሱ ወጥ አለመሆኑ በዳኞቹ ውሳኔ ላይ መሆኑ እስቲል አሁንም እያከራከረ እያወዛገበ እንዲቀጥል ያደረገ ይመስላል። የስፔኖቹ ግን እንዳነሳሁት ፌርሚን ያ ሁሉ ጭፈራ ካሳየ በኋላ ግቡ እንዳይጸድቅ ሆኗል። ቪክቶር ሙኜዝ ለመጀመሪያ ጊዜ በኤል ክላሲኮ የተጫወተ ወጣት ተጫዋች ነው። በማድሪድ በኩል ተቀይሮ የገባው የሳተው ኳስ በጣም ያለቀ ኳስ ነው። የእሱንም ማንሳት ይችላል። ኤምባፔንም ሰፍቶታል መሰለኝ ወይ ካልሲዩስ ስናት አልገባኝም። የጨዋታውን ትልቀት ብዙም የገባው አይመስልምና ፍጹም ያልተጠበቀ እንቅስቃሴ ነበር። የሮድሪጎ ጎዌሽ ጉዳይ ሁሴኖ ከወዲሁ መነሳት ጀምሯል። ዛሬም በትናንቱ ጨዋታ 1 ደቂቃም እንዲሰለፍ አልሆነም እና ምናልባት የተጫዋች ደግሞ አንዳንድ መረጃዎችን ስንመለከት አሰልጣኝ ሻቢ አሎንሶ የሚጠቀመው 3-4-3ን ሊሆን ይችላል። ስለዚህ ቤሊንጋም ወደፊት ይጠጋል፣ ኤምባፔና ቪኒ ይኖራሉ። ስለዚህ ለሮድሪጎ ቦታ ላይ ኖር ይችላል። ጥሩ ኦፈር የሚቀርብ ከሆነ አሰልጣኙ የሚመጣው አሰልጣኝ ብሏል። ጥሩ ኦፈር የሚቀርብ ከሆነ ሊሸጡት ይችላሉ ተብሏል። እንደውም ሊቨርፑል ባለፈው የውድድር ዓመት የጠየቀውን ጥያቄ ድጋሚ ይዞ የሚመጣ ከሆነ ማድሪዶች ተጫዋቹ እንዲቀበል ሊያስገድዱት ይችላሉ የሚል ነገርን ጭምር ሳነብ ነበርና የሮድሪጎ ጎዌሽ በዛሬው ጨዋታ አለመኖር ሌላ የታዘብነው ጉዳይ ነው። ግን ኤል ክላሲኮ አሁንም በደማቅነቱ ባርሰሎና ካለ ግቦች በሚገባ እንደሚቆጠሩ የተመለከትንበት ሆኖ አልፏል። የላሚን ያማልና የሜሲን ባጭሩ እናንሳና ሌሎች ጉዳዮች ይገርማል። ኤክስጂው እኮ ታውቃለህ ዛሬ 4.21 ነው የባርሰሎና። የማድሪድም ቀላል 2.66 ነው። አሁን ዝም ብሎ ኖርማል ቡድን ላይ 2.66 ብዙ ነው። ኖርማል ጨዋታ ላይ 4.61 ነው እና ባርሰሎና ምን ያህል ወደፊት መሄዱ የምታውቀው የፓሶቹ ጉዳይ ማለት ፋይናል ሰርድ ላይ ማድሪድ 33 ብቻ ነው ተች ያደረገው። ባርሰሎና ግን 147 ነው። በቃ ምን ያህል ዶሜት ነው። በቃ የዋሉት እዛ ፋይናል ሰርድ ላይ ነው ማለት ይችላል። ገብተዋል እና ቦክሱ 39 ፔናልቲ ቦክሱ ተች ሲያደርጉ ባርሰሎና እነዛ 19 ብቻ ነው ያደረገው። ኦልሞስት እጥፍ ማለት ነው። እና ይህን ስትመለከት በቃ ልዩነታቸውን በደንብ ትመለከታለህ። እና ያሚን ያማል በተመለከተ እንዲህ ሚንዶር ይለዋል ፈረንሳዮቹ፣ የወርቅ ማዕድን ልበልህ፣ የወርቅ ማዕድን ልዩ እና የኢንተር ሚላኑ ምርጡ ተከላካይ አሌሳንድሮ ባስቶኒ ያማልን መከላከል ለምን ከባድ ነው ተብሎ ተጠይቆ ነበር። ያማልን መከላከል ለምንድን ነው ከባድ የሚሆነው ተብሎ ሲጠየቅ እስካሁን አለ ካገኘዋቸው ምርጡ ተጫዋች ይሄ ተጫዋች ነው ብሏል። እንደፈለገው ዳይሬክሽን ይለዋወጣል። ምንም ልታሰበዋች ወዴት ዳይሬክሽን እንደሚሄድ አታውቀውም አለ። ኳስ ይዞ እንደፈለገ ነው የሚለዋውጠው አለ። አሲስት ያደርጋል አለ፣ ያገባል አለ። እና አጠገብህ ያለ ጓደኞቹህ ካልረዱህ በስተቀር ይህን ተጫዋች ለብቻ አታቆመው ማለት የግዴታ ድጋፍ ያስፈልጋል ይህን ተጫዋች ለማቆም እና በ90 ደቂቃ ውስጥ ያማል መኖሩን ካወቅ በ90 ደቂቃ ውስጥ ፉል ኮንሰንትሬሽን ሙሉ ትኩረት ያስፈልጋል። ለአንድ ሰከንድ ትኩረትን ካጣህ በቃ ስፔስ ትሰጠዋለህ፣ እንደፈለገ ያደርገዋል ይላል እና አበቃልህ ማለት ነው ብሎ ነው እንግዲህ ባስቶኒ የዚህን ተጫዋች ለዚህ ተጫዋች ያለውን አድናቆት የሚገልጸው። እና ከ10 በፊት ወደ ላሜሲ ያመጣው ደግሞ ጆርዲ ሮራ ምን ይላል? አንዳንዴ አለ ሜዳ ውስጥ ገብተህ ኳስ የማታገኝበት ጊዜ ይኖራል፣ ማታገኝበት ሰዓት እና በዛ ሰዓት አለ ብዙ ጊዜ አጥቂዎች ነርቨስ ይሆናሉ አለ ኳስ ስለማይመጣላቸው ብዙ ተች ካላደረጉ በቃ የተጫወቱ አይመስላቸውም፣ ነርቨስ ይሆናሉ። ያማል ግን አለ እንደዚህ አይነት ባህሪ የለውም ይላል እና እሱ ኳስ አለመድረሱን ካወቀ ወርዶ ኳሱን ሄዶ ተመልሶ አብሮ ከቲሙ ጋር ተመልሶ ይመጣል እንጂ አይቆምም። እዛ ጠብቆ ራሱን በቃ እንትን አይልም ይላል እና ኳሊቲውን ሲገጥ ኳስ ይዞ ደግሞ ሲበላሽበት ደግሞ አለ ምንም የማይመስለው ልዩ ኳሊቲ ይሄ ነው አለ። ኳስ አበላሽቶ ለሚቀጥለው ኳስ
ለመስተካከል ነው እንጂ የሚዘጋጀው ያንን ወደኋላ ሪግሬት አድርጎ ወይኔ ብሎ የቁጭት ነገር የሜንታሊቲው ሁኔታ ደረጃ የአእምሮ ገና በ17 ዓመቱ ሳይሆን አለ ከ17 በፊት ነው ይህንን ባህሪ ማቀዋ ይላል ሰውየው ልዩ ኳሊቲ እንዳለው ሲናገር እና አሁን ከሜሲ ጋር ነው እንግዲህ ቅድም አንተ ያጠቀስከው ነው ያማል ባርሴሎና እንግዲህ የተሰለፈው በ17 ዓመት ከ291 ቀኖች ላይ ነው እንግዲህ የባርሴሎና ማሊያ ለብሶ አንድ ብሎ የጀመረው። ሜሲ ደግሞ በ20 ዓመቱ ከ248 ቀን ነው። ኦልሞስት 3 ዓመት ልዩነት አላቸው አጀማመር ላይ 17 ዓመት ከ290 20 ዓመት ከ248 ያማል በ17 ዓመት ከ291 ቀኖች ላይ የመጀመሪያውን ጎል ለባርሴሎና አገባ። 17 ዓመት ከ291 ሜሲ የመጀመሪያውን ጎል ለባርሴሎና ያስገባው በ19 ዓመት ከ331 ይላል ቀኖች። ያማል መቶ ጎል የደረሰው በ17 ዓመት ከ295 ቀኖች ነው። ሜሲ ግን በ17 ዓመቱ ይሄንን ጎል ማድረስ አልቻለም። ያማል በ17 ዓመት ከ295 ቀኖች ውስጥ 22 ጎል አስቆጥሯል። ሜሲ ግን ይሄንን ማድረግ አልቻለም። በቻምፒየንስ ሊግ የመጀመሪያውን ጎል ያማል በ17 ዓመት ከ68 ቀኖች አስቆጥሯል። ሜሲ ደግሞ በ18 ዓመት ከ131 ቀኖች አስቆጥሯል። በቻምፒየንስ ሊግ ግማሽ ፍጻሜ ላይ ያማል በ17 ዓመት በ291 ቀኖች ሲያስቆጥር ሜሲ በ23 ዓመት ከ307 ቀኖች በኋላ ነው የመጀመሪያውን ጎል ያገባው እና በሜሲና በያማል መሃል በጣም እንግዲህ አሁን ቀጣይ 2 ዓመት ይሄ ተጫዋች ምን ያህል ማሊያ ይለብሳል፣ ምን ያህል ጎል ያገባል፣ ምን ያህል አሲስት ያደርጋል፣ አስቡ ምን ያህል ከሜሲ በላይ እንደሚደረደር ማለት ጉዳትና እንግዲህ ትክክል ያቋም ወረድ እንደዚህ ያቋም ወረድ ካላለው በስተቀር ከዛ ውጪ ግን በሜሲና በያማል መካከል ያለው ልዩነት የሚሉት ብዙዎቹ የሚስማሙበት ያ ሜሲ ወደ ኋላ ተመልሶ ተከላካይ የመርዳት ፍላጎት የለውም። ያማል ግን ወደ ኋላ ተመልሶ ተከላካይን የመርዳት ፍላጎቱ ከሜሲ በጣም የላቀ ነው ይሉታል እና ይሄ ልዩነት አላቸው ይላሉ። ይሄ ነው የምልህ እንግዲህ አሪፍ ቁጥሮችን ነው ከሁለቱ ተጫዋቾች ጋር በተገናኘ ያነሳው ሁሴኑ እንግዲህ የባርሰሎናን አሸናፊነት ምናልባት በመጪው ሐሙስ ልናውቅ እንችላለን። የስፔኑን ጉዳይ በዚሁ እንቋጨው፣ ሰፋ ያለ ጊዜን ወስደናል። ወደ እንግሊዝ ስንመጣ ሁሴኑ የ2024/25 የእንግሊዝ ፕሪሚየር ሊግ አሸናፊ ቅድም አንድ ተሳስቻለሁ። አሁን መልሼ ወደ ማጋዚኑ ስመጣ ቅድም የችኮላ ጽሑፍ እየጻፉ ስለነበረ ላሚን ያማል መቶኛውን ጨዋታዎች ላይ ለመድረስ አይደል ጎሎች መቶኛውን ጨዋታ ያደረገው በ17 ዓመት ከ291 ቀኖች ነው። ሜሲ ግን በ20 ዓመት ከ248 ነው። 3 ዓመት ልዩነት ያለው ቅድም ያልኩት 3 ዓመት ልዩነት። እንደውም ሁሴኖ ኮሜንታተሩ ምን ሲል ሰምቻለሁ፣ አሁን ላሚን ያማል ባለበት እድሜ ላይ አሁን 103 ጨዋታዎችን ነው በአጠቃላይ ያደረገው። ሜሲ ልክ በዚህ እድሜው ለባርሰሎና 5 ጨዋታ ነበር ያደረገው የሚል ነገርን ሲናገር ሰምቻለሁ። አንተ ያልከውን ለመጨመር ነው። የእንግሊዙን ጉዳይ እናንሳ። እንግዲህ ሊቨርፑል ከአርሰናል ያደረጉት ጨዋታ ለክብር የተደረገ ይሄ ጋርድ ኦፍ ኦነር ወይንም አሸናፊ ቡድንን በሁለት ጎራ ተከፍሎ ያጨበጨበው የመቀበል ሁኔታን አርሰናሎችም አድርገውታል። ባለፈው በቼልሲ ተመልክተናል። ደግሞ ከትልቅ ክለቦች ጋር ነው አሰልጣኝ አርነ ስሎትና ሊቨርፑል ከዚህ አንጻርም እድለኛ ናቸው ሊባል ይችላል። ከትልቅ ክለቦች ጋር ነው ይህንን እድል እያገኙ ያሉት። ሁለት መልክ የነበረው ጨዋታ ነበር። የመጀመሪያው አጋማሽ ሁሴኑ በሃይላይቱም እንደዚሁ ብዙ ትኩረቴን ኤልክላሲኮ ላይ ነበር ያደረኩትና ሊቨርፑሎች ነበር በተደጋጋሚ ሙከራ ሲያደርጉ የነበረው። ራያ ኳሶችን ሲያድን ተመልክተናል። ምናልባት የሳካ አጋጣሚ ነው እኔ በጣም የገረመኝ። ለሳካ የሳተው ኳስ የኦፍሳይድ አጠቃቀማቸው በአርሰናል በኩል እጅግ የተለየ ነበረ። ሁሴኑ ሁሉም ተጫዋቾች ኦፍሳይድ ናቸው። ሳካ ግን ከውስጥ መጥቶ ብቻውን የቆመ ኳሱ ላይ
በየቆመ ኳስ እንዴት አይነት ስራ ሰርተው እንደመጡ የሚያሳይ ነው። ቢቆጠር ደግሞ የበለጠ ይሄ ነገር ይወራለት ነበር፣ ግን ያ አልሆነም። ሳካ በጥሩ መልኩ ኳሱን ሌላም ስላልተጠቀመ ኳስ እኮ ፕሬስ አድርገው እኮ 3 አግኝተው የሚገባ ኳስ ነበር 0-0 እያሉ ከሱ ሌላ ወዲያው ደግሞ ትክክል ፕሬስ አድርጓቸው 3 አርሰናል ተጫዋቾች አንድ ተከላካይ ላይ ያ እኔ ሴት ፒስ አጠቃቀማቸው ነው። ሴት ፒሱን ነው አንተ የምትለው። እሱ በጣም ነው የገረመኝና ያንን ነገር ተመልክተናል። ሁለተኛው አጋማሽ ላይ ያው 2 ግቦችም በዚህ በመጀመሪያው አጋማሽ በሊቨርፑል በኩል በሃክፖና በዲያዝ አማካኝነት ተመልክተናል። የተከላካይ ክፍተት ምናልባት መነሳት አለበት። ሳሊባ እንደዚህ አይነት ግቦች ሲቆጠሩ ይሄ ከኋላ ያለውን ቦታ በሚገባ አለማየት፣ አለማጥቃት፣ አደገኛው ተጫዋች የትኛው ነው ወደ ጎሉ እየሄደ ያለውን ተጫዋች በደንብ ፒና ለማድረግ በዚህ በኩል የአርሰናል የተከላካይ ክፍተት እንደነበረው ተመልክተናል። ሁለተኛው አጋማሽ ላይ እንግዲህ ትሬንት አሌክዛንደር አርኖልድ ተቀይሮ ገብቷል። በሊቨርፑል በኩል ሁሴ ነው ምን አይነት ምላሽ ይጠበቃል ደጋፊው የሚል ነገር ነበረ። ልክ አይደለም ግን ደጋፊው ኳስ በነካ ቁጥር ቡ አይሉት ያ ጮኸውበታል፣ ቡም አሉበት እንጂ ኳስ በነካ ቁጥር ብዙ ሰርቶላቸዋል። ግን ደግሞ ይመስለኛል ሁሴ ነው አንድ ቡድኑ ምንም ተጠቃሚ አይደለም። ይሄ ተጫዋች እዛው ሊቨርፑል ያደገው ቢሸጥ በጣም ትልቅ ብር ያወጣል በነፃ። ታዲያ ይሄን ማድረግ ያለበት ክለቡ ነው። አይ ነው የልጁ ጥፋት አይደለም አለው። የልጁ ጥፋትም አለ ሳይሆን ግን ደግሞ ምናልባት ይሄ የክለብ ፍቅር የሚለውን ነገር ልታነሳ ትችላለህ። አሁን እዛው ሊቨርፑል ያደገ ተጫዋች ነው። የሊቨርፑል አምበል መሆን ነው የሚፈልገው። ስቴቨን ጀራርድን ሲያደንቅ የ2005 ፓሬድ ላይ እንደተገኘ ያነሳል። ብዙ ነገሩ ከሊቨርፑል ጋር የተቆራኘ ነውና ደጋፊዎች ይሄ ከክለቡ የመውጣት ፍላጎት ይኖራል ብለው አላሰቡምና ይሄ መሆኑ እንግዳ ስሜት እንዲፈጠርና ተጫዋቹ ላይ እንዲጮሁ አድርጓቸዋል። መጀመሪያ ሲባል ነበረ ዘመናዊ እግር ኳስ ላይ ሂሳብ አትሰራም። አሁን ይኸውልህ አስታውሳለሁ ፔሌ አንዴ ሲናገር አስተያየት ሲሰጥ በእኛ ጊዜ ማሊያ ምን ሰማው አለ በቃ አሁን ለሳንቶስ ማሊያ ስም ያለው ከሌላ አልስምም አለ። የአሁኖቹ ማሊያ በቀያየሩ ቁጥር የማሊያውን ሎጎ ማለት የቲሙን ሎጎ ማሊያ እየሳሙ ያሳያሉ ሲል ነበር። ይሄ ገብቷል። በእኛ ጊዜ ግን ይሄ በእኛ ጊዜ ቀረ የሚሉት አማርኛ አይደለም የማይመቸኝ። በእኛ ጊዜ የሚል አማርኛ አይመቸኝም፣ ይቅርታ። እንደዚህ ሁለት ስታነጻጽር አንዳንዴ ትንሽ ይደብራል። እና አሁን ወቅቱ ፕሮፌሽናሊዝም ነው። እግር ኳስ ከፍተኛ ኢንቨስትመንት የሚወጣበት እንትን ነው፣ ኩባንያ ነው። ስለዚህ እዛ ውስጥ የማሊያ ፍቅር ምናምን አይደለም። ማሊያ ሰዎች እኮ ሀገራቸውንም ትተው እኮ ሌላ ሀገር ይጫወታሉ። እነ ጆርጊኖ ብራዚላዊ ጣሊያን የሚጫወቱት ምሳሌ በቃ አይደለም ማሊያ አይደለም ክለብ ሀገርም እንኳን ምክንያቱም ግን እዛው ያደገ ውድድር እግር ኳስ ውድድር ነው። በቃ በሁሉ ነገር ውድድር ነው። ይሄ ልጅ እዛው ሊቨርፑል ያደገ ልዩነት አይኖረውም። አሁን ለምሳሌ አንድ ቡድን ለምሳሌ ማካሊስተር ከሊቨርፑል ውጣ ቢልና ትሬንት አሌክዛንደር አርኖልድ ከሊቨርፑል የሚወጡበት መንገድ ቢኖር ደጋፊዎች በኩል ይቀበላሉ ብለህ ታስባለህ? ነገርኩህ እኮ የኛ ልጅ ነው ብለህ አሁን ሳካ ለምሳሌ ሳካ አርሰናል ውስጥ ሙሉን አመት እስከ 30 ዓመቱ ይጨርሳል የሚል እምነት የለኝም። እኔ የለኝም። በቃ መቀበል አለብህ። አሁን ዴቪድ ቤካም ያንዴም እንደዚህ መከራውን ሳይ ነበር ማንቸስተር ዩናይትድ ውስጥ አይደለ? በቃ ይሄ እግር ኳስ ውድድር ነው። እግር ኳስ ምንድን ነው እንትንህን ፕሮፋይልን በየጊዜው መጨመር ነው። እንትንህን ማስጮ ነው። ብዙ ነገር ገብተዋል። ማድሪድ እና ባርሰሎና ሁለቱ በአውሮፓ በዓለም እግር ኳስ ላይ ባርሰሎና ማድሪድ ለመጫወት የማይፈልግ ሰው የለም። ተጫዋች ግን አካላዊ ቋንቋውም ጥሩ አልነበረም። ብቻ በአጠቃላይ የሚወጣ የሚመስል ተጫዋች ነበረ። በአጠቃላይ በውድድር ዓመቱ የትሬንት አሰልጣኙ ቀይረው ያስወጡታል። ምክንያቱም ኮነር ብራድሊ መልመድ አለበት ይላሉ። ምናልባት ቀድሞም ለቡድኑ ያሳወቀ ይመስለኛል እንደማይፈርም ሁሴኑ። ምክንያቱም አሰልጣኙ ገና ከክረምት ጀምሮ ነበር ዝግጅት ሲያደርጉ የነበረው ለትሬንት አሌክዛንደር አርኖልድን ለመተካት የሚመስል ነገር። ይሄ ተጫዋች 25 ዓመቱ ላይ ነው የሚገኘው። ከሊቨርፑል ጋር ያላሳካው ዋንጫ የለም።
ግን ደግሞ ደጋፊዎች የሚለቅበት መንገድና ለምን ይለቃል የሚል የተከፈለ ነው። ባለፈውም ስናነሳ ነበር እኔና ዳዊትም ለሁለት ተከፍሏል የሚል ነገር እስካሁን ለሰራልን ነገር አመስግነን ነው መሸኘት ያለብን የሚል ክንፍ አለ። ሌላ ደግሞ እንደዚሁ ለምንድን ነው የሚወጣው የሚልና እንዳየነው ማሊያውን ሲያቃጥሉ የነበሩ ደጋፊዎችም እንዳሉ ተመልክተናል። ለማንኛውም ይሄ ተጫዋች ላይ ጮሁበታል። ሁለተኛው አጋማሽ ላይ አርሰናል በጣም ጥሩ ነበር የጀመረው። በተለይም የመጀመሪያዎቹን 30 ደቂቃዎች ሁለቱ ግቦች እስኪቆጠሩ በእንቅስቃሴም ረገድ የተሻለ ሙከራዎችን ስንመለከት የነበረው በአርሰናል በኩል ነው። ግን ያቺ የሚካኤል ሜሪኖ የቀይ ካርድ ከመጣ በኋላ ደግሞ ድጋሚ ኃይል ሚዛኑ ወደ ሊቨርፑል ያጋደለበት ሆኖ የተመለከትነው ጨዋታ ነው። እዚህ ጨዋታ ላይ ብዙም ትርጉም ስለሌለው ሁሴን ምናልባት ሊቨርፑል 90 ነጥብ ገብቶ የውድድር ዓመቱን ለመጨረስ የሚያስችለው ሙሉ 3 ነጥብ ያስፈልገው ነበር። አርሰናልም ደግሞ ቢያሸነፍ በቃ ይሄ በቻምፒየንስ ሊግ ተሳታፊነቱን በእርግጠኝነት ያረጋግጥ ነበር። ሌላ ጨዋታዎችን መጠበቅ አይኖርበትም ነበር። እነዚህ ነገሮችና ለክብር ካልሆነ በስተቀር ትልቅ ቁም ነገር የለውም። ግን የዘንድሮ አጠቃላይ የአርሰናል የውድድር ዓመቱ እንደ ውድቀት ነው የሚታየው የሚለውን ነገር ባለፈው እኔና ዳዊት የተወሰነ ነገር ስናነሳ ነበር። አንተ የራስን ሀሳብ አክልበት ከዚሁ ጨዋታ ጋር ማያይዘ። ይሄ እኔ ሁል ጊዜ የምናገረው ነገር አለ። ኦፍኮርስ እግር ኳስን ሁላችንም በራሳችን አንግል ነው የምንረዳው የምናጣጥመው። እግር ኳስ ብቻ አይደለም። አሁን ፊልምም ቲያትርም ምንም ስትመለከት፣ ኳስም መዝናኛ ነገሮች ሁሉ ስትመለከት አንተ በራስህ አንግል ነው የምታጣጥመው። ገብቶሃል? በራስህ ነው የምታጣጥመው እና ከዛ መነሻ እኔ አሁን አርሰናል ብዙ በሳምንቱ አንዱ ቶፒክ ለምሳሌ ፓሪስ ሰን ጀርመን ጨዋታ የቻምፒየንስ ሊግ ጨዋታ እኔም አልነበርኩ እንግዲህ ሚድዊክ ላይ የነበረው አርቴታ የኛ ቡድን በሁለቱ ጨዋታ እኛ ቡድን የተሻለ ቡድን ወድቋል በማለቱ ጩኸት ነበረ በእንግሊዝ ሚዲያ ላይ በተለይ በጣም ጩኸት ነበረ እና ለምን እንደሆነ አይገባኝም። እንግሊዞች አርሰናልን የሚመለከቱት አመለካከት ሁሉ አይገባኝም። የፈረንሳይ ቡድን ያደረጉታል ነው የምትለው? ትክክል የምሬን። ኦፍኮርስ አርሴን ቬንገር መጡ። አንዱን ፕሮብሌም እኮ ይሄ ነው እኮ ነው። ጆርጅ ግራሃም እያለ ጥቁር ተጫዋች ያኔ በመጥፎ ጊዜ ጥቁር ተጫዋች መያዝ ከባድ ነበር ማለት እና አርሰናል ነበር በብዛት ጥቁር ተጫዋቾችን የሚይዘው እና ያ ተጽዕኖ ነበረው በአመራሮቹ፣ በዳኞቹ፣ በብዙ ነገር እና ያ ከዛ በኋላ ደግሞ አርሴን ቬንገር ባሉ ፈረንሳዊ መጡ። እሳቸው ደግሞ ለጥቁር ለነጭ ለጥቁርን ትልቅ አመለካከት ያላቸው ትልቅ ጆርጂዋ የእሱን ታሪክ መስማት ነው። ብዙ አልመለስም ስለሱ እና እሳቸው መጡ ደግሞ አባሶች ጆርጅ ግራሃምን የሴግሬጌሽን ልዩነቱን የባሰ አሰፉት። ገብቷል እና ውጤታማ መሆኑ ምናምን በቃ ያ የወለደው ነገር በቃ አርሰናልን በመጥፎ አይን እንዲታይ ተደርጓል። ገብተዋል እና እሱም ተጽዕኖ አለው። ግን የፓሪስ ሰን ጀርመን ጨዋታ በፕሮፌሽናል አይን ከተመለክት ውጤቱን ስታይ በሁለቱም ጨዋታ አሸንፏል። ግን ጎል ብቻ ነው ወይ የአንድ ቡድንን ድካም የሚያሳየው? አይደለም። ፐርፎርማንስ ወሳኝነት አለው። ስታቶች ለምን ተጀመሩ? ለምንድን ነው በዳታ ሁሉም በዳታ ኦፕታ ለምንድን ነው እንደዚህ ትልቅ ሪፈረንስ የሆነው? የአውሮፓ ጋዜጦች የጀርመን በል የጣሊያን በል የፈረንሳይ በል ኦፕታን ነው የሚጠቀሙት እየከፈሉ አሰልጣኞችን በል እሱን ምክንያቱም ዳታ ወሳኝነት አለው። አርሰናል ጋር ሲመጣ ግን ይሄ ዳታ ገደል ይገባል። ለምን እንደሆነ አይገባኝም። እንዲ አሁን በዚህ በሁለቱ ጨዋታ ሲል አንድ ቁጥሮች ልስጠህ። የለንደኑ ጨዋታ ላይ እንግዲህ የጎል የቡድን ልዩነት ፈጣሪ ከጎሉ ሌላ የአንድ ቡድን የበላይነት የሚታወቀው በሚፈጥረው ኤክስጂ ሹቶች፣ ፖሴሽን፣ ቢግ ቻንስ፣ ፔናልቲ ቦክስ መግባት፣ ፋይናል ስር መግባት ናቸው አይደል? እነዚህ ናቸው 6 ኤሌመንቶች ትልቅ ቦታ የሚሰጣቸው እና የለንደኑን ጨዋታ ስትመለከት የለንደኑን የመጀመሪያ ጨዋታ አርሰናል ኤክስጂው 1.63 ነበር፣ ፓሪስ ሰን ጀርመን 1.16 ነበር። የፓሪሱ አርሰናል 3.14 ነበር፣ የፓሪስ ሰን ጀርመን 1.74 ነበር። ቶታል ስትወስደው ፓሪስ ሰን ጀርመን ኤክስጂው 2.9 ነው፣ አርሰናል 4.77 ነው። አይገናኙም ኤክስጂው። እሺ ኤክስጂው በአጋጣሚ በካውንተር ይሄዳል ምናምን ልትለኝ ትችላለህ። ሹት ውሰድ። በሹት ስትመለከት አርሰናል ለንደን ላይ 10 ሹት ሲያደርግ
ፓሪስ ሰን ጀርመን 11 ሹት ነው ያደረገው፣ በአንድ በልጧል። ፓሪስ ላይ ግን አርሰናል 19 ሹት ሲያደርግ ፓሪስ ሰን ጀርመን 11 ነው ያደረገው። በሁለቱ ቶታል ፓሪስ ሰን ጀርመን 22 አርሰናል 29 ሹት ነው ያደረገው። አይገናኙም። በፖዚሽን ውሰድ ፓሪስ ሰን ጀርመን ሁሉም ጨዋታ በፖዚሽን በልጦ ነው የመጣው። ይህም ቻምፒየንስ ሊቨርፑልንም በል ቪላንም በል። አርሰናል ጋር ስትመጣ ለንደን ላይ 48-52 ነበር። 48 ለአርሰናል ለፒኤስጂ 52። ፓሪስ ላይ ግን 46-54 ነበር። ይሄ ማለት 49-51 ቶታል አርሰናል ይበልጣል 51%። ቢግ ቻንስ በመፍጠር በኩል አርሰናል ለንደን ላይ 3 ቢግ ቻንስ ፈጥሯል። ፓሪስ ሰን ጀርመን 2። ፓሪስ ላይ አርሰናል 4 ቻንስ ሲፈጥር ፓሪስ ሰን ጀርመን 2 ነው የፈጠረው። በአጠቃላይ ፓሪስ ሰን ጀርመን 4 አርሰናል 7 ቢግ ቻንስ ነው የፈጠረው በ180 ደቂቃ ጨዋታ ላይ። ፔናልቲ ቦክስ ውስጥ በመግባት ለንደን ላይ 26 ጊዜ ነው አርሰናል ፔናልቲ ቦክስ የደረሰው ፓሪስ ሰን ጀርመን ላይ። ፒኤስጂ ግን 21 ጊዜ ነው የደረሰው። ፓሪስ ላይ አርሰናል 24 ማነው ፓሪስ ሰን ጀርመን 24 ሲደርስ አርሰናል 42 ጊዜ ነው ፔናልቲ ቦክስ ውስጥ የገባው ፓሪስ ሰን ጀርመን ፔናልቲ ቦክስ ውስጥ። አጠቃላይ ስትወስደው 44-68 አርሰናል ይበልጣል ፔናልቲ ቦክስ ውስጥ ፋይናል ሰርድ በመድረስ። አርሰናል ለንደን ላይ 87 ፋይናል ሰርድ ተች ሲያደርግ ፓሪስ ሰን ጀርመን 53 ነው። ፓሪስ ሰን ጀርመን 48 ፋይናል ሰርድ ሲነካ አርሰናል 122 ተቾች ነው ያደርገው ፋይናል ሰርድ ላይ። አጠቃላይ ድምር 101 ለ209 ናቸው። ታዲያ አርቴታ ጥሩ ቡድን ወድቋል፣ ጥሩ ቡድን ተሸንፏል ማለቱ ትክክል አይደለም ወይ? አሁን ትልቁ ችግር ምን ታውቃለህ? አሁን ሰዎች ሁሉ ነጮቹም ልክ ጨዋታው እንዳለቀ ፓሪስ ጀርመን ይገባዋል አሉ። ይሄን ስትመለከት አይገባውም። ግን የሚገባው ምንድነው ልዩነቱ? ያንን ጎል እነዛን 2-1 እና 1-0 ስለፈጠረ ነው። ትልቁ ሁኔታ ይሄን የፈጠረው ፓሪስ ሰን ጀርመን ሊቨርፑል ላይ የፈጠረው ጋፕ ነው ትልቁ ክሬዲት ያሰጠው። ከሊቨርፑል ጋር ፓሪስ ላይ 27 ሹት ሲያደርግ ፓሪስ ሰን ጀርመን ሊቨርፑል 2 ሹት ነው ያደረገው። አንዷም ጎሏ ናት እንግዲህ ያቺ ጎሏ። 71 ፓስ ፖሴሽን 71 ፖሴሽን ሲዝ ፓሪስ አርሰናል 29 ማነው ሊቨርፑል 29 ነው የያዘው። እና ለንደን ላይ ሊቨርፑል 19 ሹት ሲያደርግ ፓሪስ ሰን ጀርመን 21 ሹት ነው ያደረገው። ፖሴሽንም ፓሪስ ሰን ጀርመን 55% ሊቨርፑል 45። አጠቃላይ ስትወስደው በሹት ሊቨርፑል 21 ፓሪስ ሰን ጀርመን 48 ሹት ነው ያደረገው። ፖሴሽን ላይ 74 እና 37% ሊቨርፑል 63% ፓሪስ ሰን ጀርመን ነው። ያ ክሬዲቱ ልክ ትዝ ይለኛል ያንን ጨዋታ ሁሉም ፓሪስ ሰን ጀርመን ለፋይናል አሉት። ፋይናል ግን ከአርሰናል ግን ዶሚኔት ያደርገው አርሰናል ነው እንጂ ፓሪስ ሰን ጀርመን አይደለም፣ በፍጹም አይደለም። ይሄው ቁጥሮቹ የሚሰጡንም ይሄንን ነው። ለዚህም ነው አርቴታ ያን የተናገረው ገብቷል። ከዛ ውጭ ግን አርሰናል ዘንድሮ ዋንጫ አላገኘም። ስለዚህ ቻምፒየንስ ሊግ ነበረ በቃ ምን ከዋንጫ ውጭ አንተ ትልቁ እኔ አሁን አንድ ጥያቄ ከክሩፍ እና ከጆዜ ሞሪኖ በእግር ኳሱ ላይ ማን ነው ኢምፓክት ያለው? ማን ነው ተጽዕኖ? ምንም ጥያቄ የለውም። ዮሃን ክራይፍ ነው ያ ክሩፍ ነው። ግን ቻምፒየንስ ሊግ ስትመለከት ክሩፍ አንዴ ነው ያሸነፈው። እሷንም ሳምፕዶሪያን 1-0 በኩማን ጣት ምት አግብቶ ለንደን 1-0 ሲያሸንፍ እሷን ያገኘው። ከዛ ውጪ ያገኘው ነገር የለም። እነ ጆዜ ሞሪኖ በሌሎች እኮ 2 እና 3 ቻምፒየንስ ሊግ አግኝተው የእሱን ያህል እግር ኳስ ላይ ተጽዕኖ አልፈጠሩ። እሱን ያን ያህል ያውም ጆን ክሩፍ በነ ክሩፍ ጊዜ 3 ተጫዋቾች ነው ከቦስማን ህግ በፊት ስለነበረ 3 ተጫዋች ነው የምታሰልፈው። ለምሳሌ ያኔ ባለ ኮማን፣ ሚካኤል ላውድሮፕ እና ስቶችኮቭን ነበር የተጠቀመው አስታውሳለሁ። እና አሁን ግን ሬዲሜድ አሁን ሲቲ በል ጆዜ ሞሪኖ በል ፔፕ በል አንቸሎቲ በል ተጫዋቾች እኮ እንደፈለጉ እየገዙ እኮ ነው ዋንጫ የሚያገኙት። ይሄ ራሱ የልዩነቱ ራሱ ይሰጣል። እና ክሩፍ ብቻ ሳይሆን የቶታል ፉትቦል መስራት የሚባለው ሪኒስ ሚቼልስን ብትወስድ እሳቸውም ቢሆኑ ከአያስ ጋር 1 ቻምፒየንስ ሊግ ነው ያገኙት። ግን እነዚህ ሰዎች በእግር ኳስ ላይ ያላቸው ጥላ እጅግ በጣም ከሞሪኖ በላይ ከማንም በላይ ነው። ስም አልጠቅስም። ከሁሉ ዋንጫ ቻምፒየንስ ሊግ ካመጡት በላይ የነ ክሩፍ እንትን ስም ከፍ ያለ ነው። እና እኔ እንደውም
ዋንጫ እኮ በእንትን አሁን ለምሳሌ የኦሎምፒክ ደ ማርሴይን ውሰድ። ቤኔፊካ ጋር ሲጫወት ቻምፒየንስ ሊግ 91 ላይ ማለት ነው የቫታ ጎል በእጅ አገባ እና ዳኛው አጸደቁት ጎሉን እና ማርሴይ ተሸነፈ ፋይናል ለመድረስ ማለት ነው። ቤኔፊካ ነበር እና ከዛ ጨዋታው እንዳለቀ የቤርናርድ ታፒ የወቅቱ የኦሎምፒክ ደ ማርሴይ ባለቤት ገብቶናል፣ በቃ አውሮፓ ቻምፒየንስ ሊግ ለማግኘት መንገዱ ገብቶኛል አለ። ኔክስት ይር ኦሎምፒክ ደ ማርሴይ ሚላንን አሸንፎ ዋንጫ በላ። የዛው ዓመት ደግሞ ቤርናርድ ታፒ ለፍርድ ቀረቡ። ይሄ በዚህ በኮራፕሽን ምክንያት ማለት ነው እና አንዱም የቻምፒየንስ ሊግ ዋንጫ ነው የሚባለው አልተዘለቀበትም እንጂ አንዱም እና ዋንጫ መለኪያ አይደለም። ገብተዋል እና አርሰናል ዋንጫ አላመጣም ሲል ግን አስበው የቻምፒየንስ ሊግ የአውሮፓ ትልቁ ውድድር ላይ ቻምፒየንስ ሊግ ራሱ እኮ ስሙ የቻምፒየንስ ሊግ የአሸናፊዎች ዋንጫ ነው። ዝም ብሎ ተራ ዋንጫ አይደለም። እዛ ላይ የመጨረሻው 4 ውስጥ የገባ ቡድን ነው። በፕሪሚየር ሊጉ ላይ ሁለተኛ የጨረሰ ነው። ያውም እሱም ዳኝነት ምናምን ትተህ ማለት ነው እና ይሄ ቡድን እንዴት አድርገው ነው አሁን በ16 ዓመት ሁለቴ ነው ቻምፒየንስ ሊግ ፋይናል የገባው እንደምታውቀው፣ አሁን 3ኛው ጊዜ ነው። ይሄ አሰልጣኝ በ5 ዓመት ውስጥ ምን አሁን ለምሳሌ የፓሪስ ሰን ጀርመን ጨዋታ ተመልከት። አጥቂ ስላሌለው ነው አሉ፣ ግን ፓሪስ ሰን ጀርመን በአጥቂ ነው እንደ ያሸነፈው? ያለ አጥቂ እኮ ነው የተጫወተ ያለው። ባርሴሎናም እኮ ያለ አጥቂ በፎርስ ናይን ነው ኦልሞስት እየተጫወተ ያለው እኮ። ፓሪስ ሰን ጀርመን እንደዛ ነው። አርቴታም አርሰናልም እንደዛ ነው። በቃ ኢንተር ብላ ነው እና ምክንያት ያጡበታል። ገብተዋል። ቲሙን ለማውረድ ማለት ነው ለመጣል ምክንያት ይጠፋል፣ ያጡበታል። እና የፓሪስ ሰን ጀርመን ጨዋታ አስበው። አሁን ሳካ ያንን ኳስ ጠቀለለ፣ ዶናሩማ እንዴት እንዳወጣው አይተዋል። አስገራሚ ኳስ ነው። ሳካ ያንን ኃላፊነቱን እኮ በአግባቡ ተወጥቷል አይደል? ትከሰዋል፣ ልክ አይደለም፣ ደካማ ነው ትለዋል፣ አትለውም። ኦድጋርድ ያንን ሹት ያደረገው በቃ የመጨረሻ ኃይለኛ ሹት ነው ያደረገው። በረኛው አወጣው፣ ኃላፊነቱን ተወጥቷል። ኦድጋርድ ኃላፊነቱን ተወጥቷል። ማርቲኔሊ በዛ በግርግር ውስጥ ያን ኳስ አግኝቶ ሳይታሰብ ነው የመለሰው። ዶናሩማ አይተው እንደሆነ ማርቲኔላ በአግባቡ ተወጥቷል። እነዚህ ተጫዋቾች በአግባቡ ነው በቃ ኃላፊነታቸውን በሚገባው ተወጥ። ግን የተሸነፉት በበረኛው ምክንያት ነው። ፕላስ በሴንቲሜትር ነው እግር ኳስ። ባርሴሎና የወደቀው እኮ 3-2 እየመራ 88 ደቂቃ ላይ አግብቶ ኤክስትራ ታይም 5 ደቂቃ ተጨምሮ ያማል እኮ ሹት ያደረገው ኳስ ፖሉን የመለሰው። ያ ፖል 10 ሴንቲሜትር ነው ሲርኮንፈረንሱ ታውቃለህ፣ አንድ ብረት እና መሀል ለማን ነው ኳሱ መቶት የመጣው። ይሄ ማለት 5 ሴንቲሜትር ማለት ነው። 5 ሴንቲሜትር ኳሱ ቢያልፍ ኖሮ ጎል ነበር። 3-2 4-2 ይሆንና ነገሮች ሁሉ ያልቁ ነበር አይደል? ነገሮች ሁሉ ያልቁ ነበር። ዛሬ ባርሴሎና ነበር ፋይናሊስት የሚሆነው። የዓለም ዋንጫም የነገረን ነገር 2020 የካታር ዓለም ዋንጫ ሁሉ የምናገረው አለ። የማርቲኔዝ 51 ቁጥር ጫማ ነው ሜሲ ባሎንዶር ያደረገው፣ አርጀንቲና ሻምፒዮን ያደረገው። ያ የማርቲኔዝ ጫማ የአንድ ያበሻ የኔና ያንተ ጫማ 41 ቁጥር ቢሆን እኮ ጎል ገብቶ ነበር አይደለ? እና ዋንጫውን ፈረንሳይ ብላ ነበር፣ ባሎንዶርም ኪሊያን ኤምባፔ ይበላ ነው። እና በጫማ ልዩነት ነው ዋንጫ የምታገኘው። እና ዋንጫን ዝም ብለህ እንደ እግር ኳስን አለመረዳት ነው። ገብቷል? ዋንጫን አድርገህ ይሄ ወደ ያልክ የአርቴታን ድካም ገደል መክተት ይመስለኛል። ትክክል ነው። ያው ብዙ መከራከሪያ ነገሮች ይነሱበታል። ያው ሰዓትም ምንም ደስ ይለኛል። ማንም ሊከራከር ይችላል። ለምሳሌ ኳስ ቁጥጥሩም የምኑም እያንዳንዱ ነገር እነዛ ቁጥጥሮች ምን ተጽዕኖ ፈጠሩ የሚለውን ነገር ማንሳት አደጋ የነገርኩህ እኮ ነው። 3 አርሰናል ያንለት አርሰናል ፓሪስ ሰን ጀርመን አሸንፎ ቢሆን የሚነገረው የነበረው በእጁ ወራ በቆመ ኳስ ስቶክ ሲቲ ሆኖ ነው በሚባለው። ሁሉ ጊዜ ጥሩ ነገር ስትሰራ ደካማ ነገር ነው የሚመጣብህ። አንተ እሱን ትተህ ወደፊት መጓዝ ብቻ ነው እንጂ ለትችት በተለይ አሁን ሶሻል ሚዲያ ላይ ባለበት ዘመን ትችት የምትከተል ከሆነ ስራ ናት። ትክክል። የኒውካስልና ቼልሲን ጨዋታ 1 ደቂቃ አለን። እንግዲህ
2-0 አልቋል። ቼልሲዎች መጸጸት ካለባቸው ኒኮላስ ጃክሰን በቀይ ካርድ እንዲወጣ የወሰነው ውሳኔ በጣም በቃ አሰልጣኙ ኤንዞ ማሬስካን እጅግ የሚያበሳጫቸው አጋጣሚ ሆኗል። ዋጋ አስከፍሎናል የሚል ነገርን ሲያነሱ ነበር። ሮሜዮ ላቪያ መጀመሪያው ደቂቃ ላይ የተሳሳተው ኳስ በትክክል ኮንሰንትሬሽኑን ጨዋታው እንደተጀመረ በትክክል ኳሱን መቆጣጠር ባለመቻሉ ነበር ኒውካስሎች ግብ ያስቆጠሩት። ቼልሲ በ10 ልጅ ጥሩ እንቅስቃሴ አድርጓል ሁሴኖ። ግን ደግሞ ኒውካስሎች ግብ እንዲቆጠርባቸው በሚያስችለው ቦታ ላይ ክፍተቶች ለቼልሲ ሰጥቷል ቢባል ያን ያክል ሰጥቷል የሚለው ነገር ማንሳት አይቻልም። የኩኩሪያ የጀምስ ኤንዞ ፈርናንዴዝ ያደረጓቸው ሙከራዎች አሉ፣ ግን ከዚህ በላይ እንዲያረጉ እድል አልሰጣቸውም። በተለይም ደግሞ 90ኛው ደቂቃ ላይ የጊማሬሽ ግብ ማስቆጠሩ 2-0 ጨዋታው እንዲጠናቀቅ አድርጎታል። ሌላ አማራጭ መመልከት አለብን፣ በቀጣይ ጨዋታዎች አናገኘውም ኒኮላስ ጃክሰንን የሚል ነገር አሰልጣኞች ሲናገሩ ነበር። አሁንም የቻምፒየንስ ሊግ ፉክክሩ እንዲቀጥል ምክንያት ሆኗል ሁሴኖ። በደረጃ ሰንጠረዡ አሁን አርሰናል 68፣ ኒውካስል 66፣ ሲቲ 65፣ ቼልሲ 63፣ አስቶን ቪላ 63፣ ኖቲንጋም ፎረስት 62 እስከ 7 ከሁለተኛ እስከ 7ኛ ያሉት ቡድኖች በቻምፒየንስ ሊግ በቀጣይ ሁለት ጨዋታዎች በሚያስመዘግቧቸው ውጤቶች የመሳተፍ እድል ሊኖራቸው ይችላል። አንዳንድ ቡድኖች የራሳቸውን እድል በራሳቸው መወሰን ይችላሉ የሚለውን ነገር ለማንሳት ነው። ማንቸስተር ዩናይትድ እንደዚሁም ደግሞ ቶተናምም በፕሪሚየር ሊጉ በዚህ ሳምንት ተሸንፈዋል። ሁለቱም እንግዲህ 16 እና 17ኛ ደረጃ ላይ እጅግ በቃ በጣም የሚያሳፍር ወይም ለደጋፊዎች አንገት የሚያስደፋ ውጤት ነው በዘንድሮው የውድድር ዓመት እያሳለፉ ያሉት። በኤሮፓ ሊግ ፍጻሜ ይገናኛሉ። የትኛው አትራፊ ይሆናል፣ በተለይም ደግሞ የቻምፒየንስ ሊግ ትኬትን እንዲቆርጥ በአቋራጭ ያደርገዋል የሚለው ጉዳይ ይጠበቃል። አንድ ሰዓቱም ሞልቷል ሁሴኖ። በኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና በኤችዲ ስፖርት ዩቲዩብ ቻናል የለተሰኘው ፕሮግራማችን የአንድ ሰዓቱ እዚህ ላይ ተፈጽሟል። አድማጮቻችን ሀሳብ አስተያየቶቻችሁን በኤችዲ ስፖርት ይንጫጫል። አሁን አይዞህ ጠብቅ እንግዲህ ሀሳባችሁን ስጡን ነው የምንለው። ሁሴኖ አንተን ላሰናብት። አድማጭ ተመልካቾችን ሰላም ያለው። እሺ ሰላም ባይ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርት